የሚገርም ነገር መምህርዬ ሀብታም ነው አባቴ። ከተማ ቤት አለው፣ ገጠር ቤት አለው፣ በሰራተኛ በአሰሪ ነው የሚኖረው። በጣም የተንደላቀቀ ህይወት አለው። እኔና እናቴ ደግሞ ኩርምት ያለ በኢትዮጵያ አንደኛ ድሃ ነን እኛ ደግሞ እና ዞር ብሎ ሊያይን አይፈልግም። በባዶ እግሬ እየሄድኩ እንኳን ቢያይ ምንም ዞር ብሎ አያየኝም። በጣም ያስጨክነው ነበር። አሁን ግን የእውነት ጠልቶን ሳይሆን መንፈሱ ነበር እንደዛ የሚያደርገው። አዎ በትክክል በትክክል። ግን አባትሽ የሚጠነቁሉትም ሆነ የሚደግሙትን ድግምት የሚፈልጉ ሰዎች ቤታቸው ይመጣሉ ወይስ ለራሱ ለግሉ ብቻ ነው የሚጠቀሙ? አረ ይመጣሉ። ታዋቂ እኮ ናቸው። ታዋቂ አንቱ የተባሉ ታዋቂ እንትን ደብተር ገላጭ ነው መጽሐፍ ገላጭ መጽሐፍ ገላጭ ናቸው። ይቀጠቅጣሉ፣ ስራ ስር ይምሳሉ። በምን ልበልክ መምህርዬ ብታይ መጽሐፍ አለው። እኔ ደግሞ አንድ ቀን ቤት ሄድኩኝና እኚህ ሰውዬ ለምንድን ነው አንድ ቀን ቀይት ወፍ በጣም የምታምር ቀይት ወፍ አምጡና እሷን ገላችሁ አድርቃችሁ ቆልታችሁ ፈጭታችሁ በሩ ላይ አርጉበት እንደዛ ሲል በጣም ነው የዘገነነኝ። እንዲህ መምህር ይህ ሰውዬ ምንድነው እንደዚህ የሚናገረው አልኩኝና ይሄን መጽሐፍማ ገብቼ ማንበብ አለብኝ ብዬ አንድ ቀን መጽሐፉን እንስታርጌ እሱ ቤተክርስቲያን ይሄዳል ሰንበት ቀንና እንዲህ ደግሞ ገባውና መጽሐፉን እንደዚህ ሆኖ ነው ቤተክርስቲያን ይሄዳል። ደግሞ እኮ የሚገርመው ነው እኮ። አዎ ይሄዳል እንዴ ሀለቃ ነው የሚባለው። በጣም ትልቅ ስልጣን ያለው በጣም ሰዎች በርከክ ብሎ ነው የሚሳለሙት። የሚገርም ነገር መምህርኝ እና ገልጬ መጽሐፉን ከዛ ድንገት መጣብኝና ምን ሊገለኝ ነው ያለው። በቃ ከዛ የትላንትናው ወፍ ያቺ ቀይዋ ቆንጆዋ ወፍን እየፈለኩ ነው ለምንድን ነው የምትገላት ያችን ወፍ ስለው በጣም ሳቅ ብሎ ግን በቁጣ ሳቅ ነው የሳቀብኝና መጽሐፉን ቀምቶኝ ምናምን አስቀመጠው ማለት ነው። ከዛ በኋላ መግባባት ቀይዋ ካምጡና ትገደልና ደርቃ ተወቅጣ ዱቄት ሆና እንግዲህ ለሰላቢነት ለአብራን ከርት ነው እንግዲህ ብዙ ጊዜ የሞራ ስጋ የወፍ ስጋ ምናምን የሚያደርጉት ለስልብናና ለአብራን ከርት ነው የሚጠቀሙበት። ግን ይሄንን ሲሰሩ ቤተክርስቲያን ሄደው ቆይተው ሲመጡ አሁን ተሳልሞ የመጡ ቆርበው ወይ ደግሞ አስተምሮ መጥተው ሊሆን ይችላል። በዛው ልክ ደግሞ ቤታቸው የሚሰሩትን ነገር ደግሞ የሚያቆም ሰዎች ይኖራሉና ቄሶች፣ አገልጋዮች አብረው ይመጣሉ፣ ቤት ይተባበሩታል። መምህር ያው የሚገርም ነገር የወንድሙ ልጅ ቄስ ነው፣ የልጁ ባልም ቄስ ነው። ቄስ ማለት ነው። የልጁ ልጅም ደግሞ ቄስ ነው። አንድ እኮ ናቸው። እኛ ሀገር በነገራችን ላይ መምህር እንደዚህ ደብተራ ነፍ ነው። በቃ የሚገርም ነገር የቡዳ ይሉሃል፣ ቀለበት ይሉሃል፣ መስተፋቅር ይሉሃል። በእነሱ በእኛ ሀገር እንዲህ በቃ ኖርማል ነው፣ እንደ ኖርማል ነው። ደብተራ ብሎ ነገር የለም። እንደውም በጣም የሚከበሩ ከኖርማል ንጹህ ቄስ አይከበሩም። ንጹህ የሆኑ ቄሶች አሉ፣ ክብር የላቸውም፣ ሰው አያከብራቸውም። እነዚህ ድግምት የማያውቁ ማለት ነው አይደል? አው ድግምት የማያውቁ ከሆነ የማይረባ ብለው ነው እንደው የሚጠሯቸው። ምንም እነዛን ያክል ክብር የላቸውም። ትልቅ እኮ ጸጋ። የሚገርም ጥሩ ስም እኮ ነው እኮ ማይረባ መባል። እውነቴን ነው ማይረባ መባል ይሻላል። ይሄንን ተዋርሰውት እንትን ከሚሉ እውነቴን ነው በጣም ከባድ ነው። ላወቀውማ እውነት። አዎ የሚገርምሽ ለማሰራትም ለማስደገምም ለአብሾም ለምንም የሚመጡ አገልጋዮች ጓደኞቹ ከሆኑና የሚተባበሩት ከሆኑ የልብ የበለጠ የሚሰማው የዛን ጊዜ ነው። ግን ጊዜው እንደሄደ አሁን እንደሰለጠነ እንደዚህ አይነት ነገሮች እንደሚሰሩ ደግሞ አሁን ስንናገር ምን ስንል ሆን ብለን ስለ አባቶች የምናወራ የሚመስላቸው ሰዎች አሉና ምን ትያለሽ? ስለ እነዚህ ሰዎች ስለ ካህናት የምናወራ ይመስላል። መምህር እኔ የሚገርም ነገር እስካሁን ድረስ ያው መምህር ተስፋዬ ከኔ በላይ ይናገራቸዋል። ለምንድን ነው ግርም ይለኛል። ቤተክርስቲያን ውስጥ ቦታ ያላቸው ራሱ እንዴ ይታወቃል እኮ ግልጽ እኮ ነው። የሚገርም ነገር አብሾ የማይጠጣ የለም በእኛ ሀገር፣ የማይቀጠቅጥ የለም። እነዛ የማይቀጠቅጡቱ እንኳን ቦታ የላቸውም። ቤተክርስቲያን ውስጥ ቦታ የላቸውም። የእውነት ይሰድቧቸዋል። ምንም እኮ አያውቅም፣ ይሄ እኮ ዝም ብሎ የማይረባ ነው ይላሉ። የቆሎ ተማሪዎች እያሉ ገና መስተፋቅር መፈተኛ የሚባል ነገር አለ። መስተፋቅር መፈተኛ ይዳርጋሉ። ይሄ ንጹህ ተማሪ ምንም የማያውቀው ተማሪ አንድ ጊዜ ያሳብዱታል፣ አንድ ጊዜ ከትምህርቱ ያወድቁታል፣ አንድ ጊዜ በቃ
ይሰቃያል። እንዳይሰቃይ ግን መጀመሪያ የሚያውቀው ይሄ ቅጠላ ቅጠሉን ነው። መጠበቂያ ይላሉ፣ ግርማ ሞገስ ይላሉ። ምን ልበልክ ብዙ ነገር ነው ያለው። ይገርማል። ስለዚህ እንደው ጠቅለል እናድርገው ብዬ ነው። ምክንያቱም ብዙ ካወራን ሆን ብለን ታርጌት እኛ የተዋህዶ ልጆች ያልሆንን ሆኖ ታርጌት ያደረግን ለጠላት አሳልፈን የምንሰጥ እንዳይመስል እኛም ደግሞ ቤታችንን ስለምንወዳት ሆዲት ጆ ብለን እንለፈው እና ወደ እስልምና እንድትገቢ ያደረገች ይሄኛው አይነት የአባትሽ አካሄድ ነው ማለት ነው። አዎ መምህሬ የመጀመሪያ አሪፍ የሆነው እንጂ በህፃንነቴ ታምሜ ሙቼ እንደነበር እናቴ ነግራኛለች። ሙተሽ ተለቅሶ ውሃ ቀርቦ የሬሳ ማጠቢያ ውሃ ሌለ እሱ ቀርቦ አጥበው ሊገንዙ እናቴ ግን እምቢ አለች። ገና ሙቀቱ አልበረደም፣ የሰውነቷ ሙቀቱ አልበረደም እና ልጄ ያልሞተችም ብዬ አንቺ ላይ ሆኜ ድንግል ማርያም እያልኩ አለቅስ ነበረ። የተወለድኩት የሚገርም ነገር መምህርዬ በልደታ ማርያም ነው። በአንድ ነው የተወለድኩት እና ስታለቅስ ከሞትኩ በኋላ ከትንሽ ደቂቃዎች በኋላ ምናምን አጎቴ ይሳደባት ነበረ። እናቴን ሙታለች እኮ ለምንድን ነው እንደዚህ ይላታል። እናቴ ግን ሰውነቷ ገና አልቀዘቀዘም፣ ልጄ ትድናለች እያለች ታለቅስ ነበረና እግዚአብሔር አምላክ አድኖኛል። እግዚአብሔር ይመስገን። በጣም ይገርማል። መቼም ሞተሽ ከሞት ተነስተሽ ነው ታዲያ የምታወሪን አይባልም እንጂ ያው ተነስተሽ ነው እንጂ የሚገርም ነው። አንዳንድ ጊዜ ሞተው የተነሱ ሰዎችን ኢንተርቪው በማድረግበት ሰዓት ይሄ ትውልድ መቼም አመንዝራ ትውልድ እግዚአብሔርንም የሚጠራጠር መጽሐፍ ቅዱስ የሚጠራጠር ስለሆነ ብዙም አላቀርበውም እንጂ ራሳችሁ ስትመሰክሩት ደስ ይላል። ግን ሞተሽ እንደነበረ እናትሽና ነግረውሽ በድንግል ማርያም ጸሎት ስትነሺ የነበረውን እናትሽ ከድንግል ማርያም ጋር ያላቸው ፍቅር ሲጨምር አንቺም ደግሞ ያንን የመሰለ ጸሎት ተጸልዮ ከሞት ተነስተሽ እያለ በእስልምና ውስጥ እንድትገቢ ያስገደደሽ ምንድን ነው የሚለውን ነው እንድትመልሽልኝ የፈለግኩት። ያስገደደኝ አንደኛ አባቴ ይጠላኛል። አባቴ የቤተክርስቲያን መምህር ሲሆን እኔን ግን ይጠላኛል። ሁለተኛ ሰዎች ይከፉብኝ ነበረ። የሚገርም ነገር ቤተሰቡ ይከፋብኝ ነበረ። ድሃ ሁኜ እየተማርኩ 7ኛ እና 8ኛ ክፍል እየሰራው በሳምንት 2 ቀን ከትምህርት ቤት ተፈቅዶልኝ በሳምንት 2 ቀን እየተማርኩ ሌላውን ግን ኮብልስቶን እየሰራው ነበር መማረው። ህንፃ እየሰራው በጣም ቀጭን ነኝ። ወገቤን ታጥቄ ከወንዶች ጋር ሲሚንቶ እየተሸከምኩ ሀብታሞች ቤተሰቦቼ ግን ምንም አይረዱኝም እና የሚገርም ነገር እነዚህ ሙስሊሞች ግን እንደውም ባይረዱልኝ እንኳን አላህ ያሽርሽ፣ አላህ ደህና ጊዜ ያምጣልሽ፣ አይዞሽ በርቺ ሲሉኝ በእጅግ እወዳቸዋለሁ። የሚገርም ነገር መምህርዬ በጣም ይገርማል። ፍቅር ሰጥተውሻል እና ክርስቲያን በጣም ፍቅር ይሰጡኝ ነበረ። ደግሞ የማያቸው ወንዶቹ ራሱ የክርስቲያን ወንዶች እኔን የሚጠይቁኝ ለዝሙት ነው። ድሃ ስለሆንኩኝ ብቻ ገንዘብ ሰጥተው ሊጫወቱብኝ ነው የሚፈልጉት እንጂ የእውነት ለትዳር አስቦኝ አያውቁም። በዚህ ደግሞ በጣም እማረርባቸው ነበር። ምን አይነት ተፈጥሮ ነው? እውነተኛ ክርስቲያን እውነተኛ ሃይማኖት ቢሆን እንደዚህ አይሆኑም ነበረን እና መጨረሻ ላይ ሙስሊም ላገባ ሙስሊም አፈቀርኩ፣ ሃይማኖቴን ቀየርኩ። የመጀመሪያው ቅየራዬ አየሽ። አሁን ያዝ አድርጊልኝና በሃይማኖትሽም አባትሽን እያየሽ ቄስ መሆናቸውና ቀድሶ ሲመጡ ግን የቤት ውስጥ የሚሰሩትን ክፉ ነገር ስታይ አንድ፣ ሁለተኛ ነገር ደግሞ የግል ህይወትሽን ስትጀምሪ ደግሞ ወንዶች ክርስቲያኖች ሆነው የሚጠይቁሽ ጥያቄ ደግሞ የዝሙት ጥያቄ እንዲሆን አጠቃላይ ሃይማኖትሽን እንድትቀይሪ ብዙ ጊዜ የሚፈልግ መንፈስ ነበረ። ከእምነትሽ ልትወጪ የሚፈልግ መንፈስ ነበረ። ይሄንን ታዲያ ይሄንን እንደዚህ ያዥልኝና አባትሽ ላይ አንዳንድ ጊዜ የሃይማኖት ችግር አለባቸው ወይ ታስቢያለሽ? ይሄ መጠራጠር ማስካድ ወይ ቅብአት ምናምን የሚባል የእስላም ዛር እንዳለባቸው ምናምን የሰማሽው በቤተሰብ በእናትሽም ወይ በአያትሽ በኩል ካለ ነው እንደዚህ ብዙ ጊዜ አንዴ ወሰድ አንዴ መጣ የሚያደርገውና እንዴት ታዲያ አባትሽን እንደዛ ምግባር እያየሽ የሚጠይቁሽም ወንዶች ክርስቲያኖቹን በሙሉ የዝሙት ጥያቄ የሚጠይቁሽ አድርጎ እምነትሽን እንድትክጅ አድርጎ ዛሬ ላይ ግን እንዴት አመለጥሽ የሚለው ነገር ሳስበው ገርሞኝ ነውና አመቻችቶ ምንድን ያደረገው ሙስሊም እንድታገቢ ያደረገ። ፍቅር ሰጥተውሻል፣ ጥሩ ነው። በችግር ጊዜ ደርሰውልሻል፣ በጣም አሪፍ ነው። ድሮንም እኛ ከፕሮቴስታንት ይልቅ ሙስሊሞችና ኦርቶዶክሶች ተስማምተንና በፍቅር ኖረን የምናውቀው የተስማማነውም ከእነሱ ጋር ነው ለረጅም ዓመት። እንደው መሀል ላይ ያሉ ፖለቲካዎች የሚያጋጩ ቢሆንም በጉርብትና ግን ፍጹም ሰላም የነበረው ከእስላሞች ጋር እንጂ ከፕሮቴስታንቶች ጋር ተስማምተን አናውቅም። ግን ይሄንን በስራም ሆነ በፍቅር ከእነሱ ጋር ስትገናኝ
ፍጹም የሆነ ፍቅር ሰጥተውሽ ደግሞ ከገባሽ በኋላ እንዴት ደግሞ ተመለስሽ? ቀጣይ ደግሞ ምንድነው የሆነው መሰለክ? የሙስሊም ቤት በጣም ሲቸግረኝ ትምህርቴን አቋርጬ የሰው ቤት ገባለሁ። ከዛ እነዛ የገባሁባቸው ሙስሊም ነበሩ። እንደ እሰግዳለሁ፣ እጾማለሁ ከነሱ ጋር። እንደገና አላመኑኝም። አንቺ ሙስሊም ነሽ ከኛ ጋር የምትጾም እኛን ደግሞ እንድንወድሽ ብለሽ ነው ሲሉኝ፣ እኔ ሙስሊም ነኝ ከፈለጋችሁ እንደገና ሸሃዳ ሊያዝ ከፊታችሁ ብዬ እንደገና ሁለተኛ እስላሙ ያኒ ሸሃዳ ያዝኩ እነሱ ፊትም። ከዛ እየሰራው ሁለተኛ ይዣለሁ። ከዛው እየሰራው ወደ አረብ ሀገር መጣሁ። እሺ እንዳለ ሙስሊም እንደሆንኩ ወደ አረብ ሀገር መጣሁኝ። መንገድ ላይ መስገድ ጀምረሽ ምናምን በትክክል ክርስትናን ትተሹ ሚካኤል፣ ገብርኤል፣ ማርያም ቤተክርስቲያን የሚባለውን እርግፍ አድርገሽ ትተሹ ፈጣሪን እግዚአብሔርን ስላሴ የሚባለውን ትተሹ አመንሽበት፣ በዛ ገባሽበት። ድንግል ማርያምን ወዳታለሁ። የሚገርም ነገር ሸሃዳ ከያዝኩ ቀን ጀምሮ በህፃንነቴ የማያቸው ህልሞች ራዕይ በላቸው በጣም ምርጥ ምርጥ ህልሞች አይነበረ። እኔ ህልሜን ከነገርኳት እናቴ በቃ ንጽር ብሎ ነበር የሚታየኝ። ልክ ሸሃዳ ሲይዝ ግን ራዕዮች ጠፉብኝ፣ ሰላም አጣው፣ ልቤ ጠቆረ። ምን ልበልክ መምህር፣ የሀዘንተኛ ሆንኩ፣ ደስተኛ አይደለሁም። ቅዱስ ሚካኤልን ግን ከለመንኩት ድንግል ማርያምን ከጠራኋት ግን ይመጡልኝ ነበር። እስላምም ሆኜ ግን ይራዱኛል። የሚገርም ነገር ቅዱስ ሚካኤል አባቴ ትጠሪያቸዋለሽ ማለት ነው። በጣም በእንባ ጠራዋለሁ። ቅዱስ ሚካኤል አባቴ አስተማሩሽም እንዴ? ከዚህ በኋላ ይሄን ማድረግ የለብሽም ብለው አልነገሩሽም? ብለውኛል እንጂ ቅዱስ ሚካኤል፣ ቅዱስ ገብርኤል የምታያቸው እነዚህ ሶስት አማልክቶቻችሁ ምናምን ታያቸው ብሎኛል። ለነሱ እሺ ብያቸዋለሁ። ነገር ግን ልቤ ውስጥ ኃይለኛ ፍቅር አለኝ። በተለይ ቅዱስ ሚካኤልን እጅጉን ወደዋለሁ። በቃ ለሰው ብዬ ነው እንጂ የቀየርኩት። ልቤ ውስጥ ግን የማይወጣ ፍቅር አለኝ። ምክንያቱም በህፃንነቴ ኢየሱስ ክርስቶስ ልቤ ውስጥ አስቀምጠዋለኝ እናቴ። የሚገርም ነገር መስቀሌን ፈትቻለሁ። በህልሜ ግን መስቀል አስሬ ነው የማየው እና ጠዋት ስነሳ መስቀሉ የለም። በህልምሽ ማተቡን ታይዋለሽ ማለት ነው። አዎ መስቀሉ አልፈታሁትም አለ። ጠዋት ግን የለም። እንደውም እናቴ ራሱ ታስርልኝ ያሳከኛል ብዬ ድጋሚ ፈታለሁ። ከምን አመጣሽ? ያሳከኛል ነው ወይስ ያሳክሻል? ኖ እሷ እንድታምነኝ ነው እንጂ በቃ ካሳከከሽማ ተይው እንድትለኝ ነው እንጂ አያሳከኝም እኮ። አዎ አይ አንቺ እናትሽ እንደዛ ምክንያት ስትሰጫቸው ማተቡን ስታወልቂውና ያሳከኛል ማለትሽ በራሱ ምክንያት አሰጣጡ በራሱ ምን ያህል ጠንቃቃ እንደሆነ መንፈስ ያሳያል። ይገርማል። እውነት ነው። ቅድም ስለጠየቀኝ ደግሞ የእስላም መንፈስ አለ። በእናቴ እናቷ የእስላም መንፈስ አለ። አዎ እርግጠኛ ነበርኩ ይሄ እንደሚሆን። ለምን አባትሽ ጋር ያለው ጠቋር ደፋሩ አለ፣ ገፊ ነው እሱ። ከቤተ ክርስቲያን ብዙዎቹን ኦርቶዶክሳውያን ዘማሪን መዘምራንን አገልጋዮችን ገፍቶ የሚያስወጣ በተለያዩ ተዋርሶችና በድግምት ይሄ ስልፈተ ወሲብ የገበያ የምናምን እያደረገ ሰውን ያላምድና ውጣ ብሎ መናፍቅ ያስረክባል፣ ለአሕዛብነት ለዝሙት ያስረክባል። ከውጭ ያለው ደግሞ ይሄ ዛሩ ይረከባል ማለት ነው። ይቀበልና ከፈለገ በራሱ ሃይማኖት ከፈለገ በራሱ ሜተድ እንደፈለገ ያደርጋቸዋል። እና የሆነ አስረካቢ እንዳለ ይገባኛል። የሚያመቻችበት እንደነበረ እረዳለሁ። ይቺ ሴት መንፈስ ያልኩ ቆሌ ያችኛዋ ደግሞ አንዲት አለች ከአፋር አዳል ምናምን የሚባሉት እስላም ናት። አዳል እስላም በእስላምኛ ነው የምታወራው የነበረ። አፋርኛ ናት በአፋርኛ ነው የምታወራው ቋንቋዋ ራሱ። የሚገርም ነገር ዛሪቷ ስትወርድ የምትናገራቸው ንግግሮች እናቴ ለምዳቸው በአፋርኛ ሁሉም በሶስት ታወራ ነበር። መነን የምትባለው ነች። መነን የምትባለው መንፈስ ከአፋር ክልል ድሮ በጦርነት ምክንያት አፋርኛ ዛሬ ያለባትን አያት ገድሎ ድባዋን ጨሌውን ባት መቶ ከጨሌው ጋር የመጣች መንፈስ ነች። ጨሌውም አለ እስካሁን ድረስ እና መጨረሻ ላይ ገጠር ነበርን፣ ወደ ከተማ መጣን። ከከተማዎች ሲከብደኝ ወደ ሳውዲ መጣው ማለት ነው። እኔ
እሺ መንገድ ላይ ግን በጣም በጣም ተቸገርኩኝና በጣም ከፋኝና ሐረር ቅዱስ ሚካኤል ቤተክርስቲያን ገብቼ ንስሐ ገባሁ። ለኔ ለቅዱስ ሚካኤል ብቻ ካህን ሳይመጣልኝ ለቅዱስ ሚካኤል ብቻ ነገርኩት። ቅዱስ ሚካኤል አባቴ በብዙ ነገር ካንተ ከእምነትህ ፈጣሪህን እንደከዳሁኝ ደጋግሜ ከድቼዋለሁ። ጸበል እኮ እገባለሁ፣ ጸበል እገባለሁ፣ እታጠባለሁ። ነገር ግን ሳላምንበት አንድ ቀን የሚገርም ነገር መምህርዬ ቤተክርስቲያን የትንሣኤ ዕለት እኔ ጋር ሂደሽ ትንሣኤን ማክበር አለብሽ። ኢየሱስ ክርስቶስ ከመቃብር ድል አድርጎ የተነሳው ድንግል ማርያም 3 ቀን እያለቀሰች ዛሬ ግን ልጇን ልታገኝ ነው ስትለኝ ድንግል ማርያም በዓይኔ አያታለሁ አልኳት። አዎ ታያታለሽ፣ ነይ እንሂድ አለችኝ። ሄድኩኝ። እስላም እኮ ነኝ መምህርዬ። የሚገርም ነው በጣም። ከዛ ሄድኩኝና የትንሣኤ ጊዜ እራበኝ። ከቤት አልበላሁም። እራበኝና እናቴ ርቦኛል ምግብ መብላት አለብኝ ስላት ልጄ ሆይ እዚህ ውስጥ አይበላም፣ የጌታ ስጋና ደም ብቻ ነው የሚበላው። እዚህ ወጥተሽ ከክበቡ ውጭ ወጥተሽ ግን መብላት ትችያለሽ አለችኝ፣ እናቴ ማለት ነው። እሺ እሺ እላትና ሃይማኖት ስለጠቁ ንቀት ስለነበረብኝ ፈቀቅ ብዬ ጨለማ ነው መብራት የለም ከእናቴ ራቅ ብዬ ክበቡ ውስጥ ቤተክርስቲያን ውስጥ ምግቡን ይዤ ቁጭ አልኩኝና መብላት ጀመርኩኝ ማለት ነው። አንድ ጉራሽ ጎርሽ በሁለተኛው መምህርዬ ዘንዶ ከኋላ የመጣ ዘንዶ ትልቅ ነው፣ በጣም ትልቅ ዘንዶ ነው። አሁን ከፍቷል። ለኔ ዞር አላልኩም፣ በአይነ ህሊናዬ ነው የሚመጣብኝ። እኔ እንጃ መምህሬ ፍርሃት እንዳለው የእውነት ያን ያክል እኔ ንቀት ስለነበረብኝ አልፈራሁም። ነገር ግን በቃ እንደዚህ ዝም ብሎ ድምጽ እኮ ይሰማኛል፣ የሚል ድምጽ ይሰማኛልና መጣብኝ። የሆነ አፉን ከፍቶብኛል። በጣም ፈርቻለሁ። እንጀራው እጄ ላይ የነበረውን ወደ አገልግሎ መልሼ ዝግት አድርጌ በቃ ድርቅ ብዬ ነው የተቀመጥኩት። በስመ ስላሴ ቅዱስ ሚካኤል አባቴ ድረስልኝ፣ ቅዱስ ሚካኤል ድረስልኝ እያልኩ ነበርና የሆነ ቅልል አለኝ፣ ድምፁም ጠፋ። ከዛ እንጀራውን ይዤ ወደ እናቴ እነወይ ቅዱስ ሚካኤል አስጥሎኝ ነው እንጂ እኮ ዘንዶ ሊውጣኝ ነበር አልኳት። ክበቡ ውስጥ በልተሻል? አዎ አለ። እዚህ ግቢ ውስጥ ዘንዶ እንዳለ አውቃለሁ፣ ግን ክበቡ ውስጥ ነው የበላት። ዋሽተሽኛል አለችኝ። አዎ እናቴ፣ አንድ ጉራሽ ጎርሽ በሁለተኛው ግን ዘንዶ መጣብኝ አልኳትና እግዚአብሔር ይመስገን ታረፍኩ ማለት ነው። አዎ አንዳንድ ጊዜ እንዲህ አይነት ነገሮችን ስናይ እንዴት ዘንዶ አሁን ዘንዶ ለባዕድ እንደሚመለክ አድርገው የሚያስቡ ሰዎች አሉ። አዎ ልክ ነው። ግን ደግሞ እግዚአብሔር የራሱ የሆኑ ፍጥረቶች አሉት የሚያዛቸው ማለት ነው። እና ከእግዚአብሔር ሕግ ሲወጡ አለ እኮ መቃቢያን ላይ መቃቢያን 3 የሚባል መጽሐፍ አለ በ80 አዱ ላይ ከሕግ የወጡ ከአንተ ሕግ የወጡትን የኔ ናቸው ፍቀድልኝ አለው። ከሕግ የወጡትን ለአንተ ሰጥቻለሁ ብሎታል ይላል። ስለዚህ ከእግዚአብሔር ሕግ ስንወጣና ትእዛዙን አናከብር ስንል የሚቀልቡን አሉ። ልክ ከእጃችን ላይ እንቁላል ከወደቀ መሬቱ እንደሚቀበል ሁሉ ከእግዚአብሔርም ሕግ ስንወጣ የሚቀበላል የሚቀልብ አለ እና አንዳንድ ጸበል ቦታ ላይ ሕጉን ሲጥሱ በተለይ አሁን ጦጦ ኪዳነ ምሕረት እኔ አስተውላለሁ። የዛሬ ስንት ዓመት ነው እንደዚህ ከወንድ ጋር አድራ መታ ጸበል ልትጠመቅ ስትል እባቦች የነደፏትና ኃጢአቷን ሳትናዘዝ አንለቅም ብለው ተጠምጥመውባት ከዛ ኃጢአቷን ስትናዘዝ የለቀቋት አሉ። ያ ማለት ግን ሁልጊዜ እዛ ቦታ ላይ አለ ማለት አይደለም። እግዚአብሔር በራሱ ጊዜ የሚቀጣበት መንገድ አለው። ይሄን ሰምቻለሁ፣ በመጽሔት ላይም አይቼዋለሁ። አቡነ አረጋዊም አገልጋይ የነበረው ዘንዶ ነው። ያ ምንድን ነው? በእግዚአብሔር ኃይል ተይዞ ስጋውም ፍጥረትነቱ የእግዚአብሔር ስለሆነ እግዚአብሔር መንፈሱን ካሳደረበት ያገለግላቸዋል። ሰይጣን ደግሞ አድሮበት ሰዎች ደግሞ ልክ እንደዛው ይጠቀሙበታል። ቤተክርስቲያን ውስጥ ያለ ማይክራፎን ለቅዳሴ ሲያገለግል ይቀደሳል። በጠንቋይ ቤት ያለ ማይክራፎን ደግሞ የጠንቋይ ቤቱን ያለውን ነገር ያገለግላል እና እንዳረፈበት ነው። እኔ አስታውሳለሁ የዛሬ ዓመት ይመስለኛል አዲስ አለች እዚህ ጋር ባለቤቴ እናት አማራ ሳይንት እንደዚህ ወደ እርሻ ሄደው ማሳ ውስጥ በጣም የዋህ ናቸው፣ በጣም ቅን ናቸው እና በጣም ሲበዛ ፍጹም የሆነ በጣም የዋህ ናቸው የባለቤቴ እናትና የሚገርምሽ ዝንጀሮ እህሉን እንዳይበላ ለመከላከል ውድቅ ወደ ማሳው ሲገቡ ዘንዶ መቶ ተጠመጠመባቸው ዙሪያቸውን። ከዛ በቃ ለጸበል ከተማ መጥተው ነበረ። ለጸበል እዚህ ወንቅሸት ሄደው ምናምን ነበርና የሚያውቋትን ያችን የተማሯትን በስማ የምትለዋን በስማ ወደ መንፈስ ብቻ ነው ያሉት። የዋህ ናቸውና መቶ ጥምጥም ብሎባቸው ጭልም እስኪል ድረስ ዙሪያቸውን ከቧቸው። ከዛ እንደ ቀስተ ደመና ነገር ታይቷቸው
ያ የቀስተ ደመና ምልክት ልክ ሲታይ ዘንዶ ፍትት ብሎ ከላያቸው ላይ ወርዶ ወደ ገደሉ ሄደ። ጺም አለው ፍየል ነው የሚመስለው አሉ ሲናገሩ። እና እግዚአብሔር ከብዙ አደጋ ያድናል። እንደገናም ሊያስተምረን ደግሞ ሊቀስፍ የመጣው መንፈስ ሊያስተምረን ደግሞ አሳይቶ ይመልሳል። በየዋህነታችን ግን እንደዳንን አናስታውስም፣ ውለታም አንከፍልም። እኛ በጣም አደገኛ ፍጥረቶች ነን እና እውነት ያን ጊዜ ልክ ተንኮል ያለበት ቢሆን እግዚአብሔር ንቀሹ ለማቆሸሽ አስበሽ ቢሆን ኖሮ አይለቅሽም ነበር ዘንዶ። ይሄን ታውቂያለሽ አይደል? እውነት ነው መምህርዬ። ያው የሚገርም ነገር ከዛ በኋላ የእስላም ስጋ በልቻለሁ ብዬ ለእናቴ ተናግሬ እስላም አፍቅሬያለሁ ሳይሆን የእስላም ስጋ በልቻለሁ ስላት በጣም እሪ ያለችና እስላሞች እኮ ኢየሱስ ክርስቶስ ሰው ነው እኮ ነው የሚሉት፣ እንዴት እንደዚህ ታደርጊያለሽ? የሞተልሽን አምላክ እንዴት ትክጃለሽ? ብላ በጣም አለቀሰችና ቄደር አስጠመቀችኝ። ቄደር አስጠምቃኝ መልሼ ግን እዛው ኃጢአት ነኝ ያለሁት። ሁሉን ልነግራት አልቻልኩም። በጣም ከበደኝ። ምክንያቱም ለአምላኩ ያላት ፍቅርን አውቃለሁ። ከዛ እዛው ኃጢአት ነኝ። መጨረሻ ላይ አይ እናቴን ከነገርኳት ድጋሜ ትቀየመኛለች። ነገር ግን ሂጄ ዝም ብዬ ቤተክርስቲያን ሂጄ ጸበል ልጸበል አልኩኝና ቤተክርስቲያን ሂጄ ጸበል ቦታ ተራይን ጠብቄ ስገባ ልብሴን ልክ አወላልቄ ቁጭ ስል መምህርዬ ከኋላ ቆርቆሮ ነው ያለው። ቆርቆሮ ግን ወደ ዘንዶ ተቀየረብኝ። አሁንም ድሮ ያየሁት ዘንዶ አሁንም መጣብኝ። ስለዋሸሁ በቃ ሊውጣኝ ሊሰለቅጠኝ ነው። ጥርሶቹ ይታዩኛል። በቃ የሆነ ትንፋሹ ተነፈሰብኝ እና አልቻልኩም። ልብሴን ሁሉ ጠቅልዬ ነበር የወጣሁት። ውጭ ሁኜ ነው ልብሴን ለብሼ እንደገና ወጣሁ። የእውን ዘንዶ ሳይሆን የመንፈስ ዘንዶ። መንፈሱ በእውን ዘንዶ ተመስሎ መጥቶ ምንም የማይገድበው ግድግዳ የማይገድበው አካል ነበረ ማለት ወይም ልቡሳነ ስጋ አጋንንት ሆኖ ግን የፈለገውን አይነት ቅርጽ መያዝ የሚችል ሆኖ ነበረ ማለት ነው። እንዲህ አይነት ፍጥረቶች አሉ። እውነት ነው። እሺ ከዛ ያ ሁሉ አለፈ። ብዙ ነገር ላሳጥርልህና ሳውዲ አረቢያ መጣሁ። ሳውዲ አረቢያ ስመጣ በመንገድ በጣም ሰው ጎዳኝ፣ በጣም አስለቀሱኝ። ቤተሰቦቼ ሁሉ ከድተውኝ በመከራ ገባሁ። በመከራ እናቴ ራሱ ሞታለች ብለዋል። በቃ እያለቀሰ ልብሷን ገልብጣ ተስፋ ቆርጣ ከወራት በኋላ በስንት መከራ ሳውዲ አረቢያ ገባሁና እንደውም እነዚህ ሁሉም የጎዱኝ ደግሞ በመንገድ ላይ ክርስቲያኖች ናቸውና እንደውም እኮ ክርስቲያንና ክርስትና ሃይማኖትን እኮ ጠልቻችሁ ነበረ። መልሼ ከሐረር ነው እንጂ ንስሐ ገብቼ ነበረው። እንደውም በቃ ኢየሱስ ክርስቶስ ተጣልቻለሁ፣ ድንግል ማርያም ማኩርፌሻለሁ፣ እስላም ሁኛለሁ ብዬ ከገባሁበት ቤት ደግሞ ሻሃዳ ተቀበልኩ ማለት ነው። እንደገና ዙሬ እስላም ሁኝ። አዎ ከልብሽ እንዳልከዳሽው ስለሚያውቅ እግዚአብሔር በፍቅር ነው የታገሰሽ፣ በቁጣ አይደለም፣ በፍቅር ነው የታገሰሽ። በእውነት የሚገርም ነው። አሁን ስትናገሪ ራሱ ያሳዝናል አነጋገርሽ። እንኳን እግዚአብሔር ሲሰማሽ ቀርቶ እኔም የዛ ጊዜ ይሄን ስትጸልይ ብሰማሽ ኖሮ በጣም ነበር ማዝንልሽ። ምክንያቱም ንግግርሽ ያስታውቃል። በየዋህነትና በቅንነት እግዚአብሔርን ከልብሽ ትፈልጊው እንደነበረ ማሳያ ነው። ሰዎች ናቸው አንቺን እንድትሰናከይና ሃይማኖትሽን እንደፈለግሽ እንድትቀያየር የሚያደርጉሽ የሰዎች ባህሪ ነበረ። እምነትሽንም ትፈልጊ የነበረው ፈጣሪሽንም ትፈልጊ የነበረው ከሰዎች አንጻር እንጂ ከመጽሐፍ ቅዱስና ከትምህርቱ አንጻር አልነበረም ማለት ነው። አዎ መጽሐፍ ቅዱስን እኮ አላውቀውም። መጽሐፍ ቅዱስና የጸሎት መጽሐፍ ቅዱስ ሚካኤልና ድንግል ማርያም ኪዳነ ምሕረትና ድንግል ማርያም እኮ የተለያዩ ነበር የሚመስሉኝ። ያ ድንግል ማርያም የአምላክ ኢየሱስ ክርስቶስ እናት ናት። ኪዳነ ምሕረት ደግሞ አንዲት ጸይም ቆንጆ ሴት አድርጌ ነው የማስባት እንጂ አላውቀውም። ከዛ ምንድነው የሆነው? ሄድኩኝ መካ መዲና ገባሁ። መካ ሄድኩኝ፣ መዲና ሄድኩኝ። በቃ አክራሪ እስላም ሆንኩኝ። ከዛ እንደገና ምን ሆነ መሰለክ መምህር፣ በህልሜ የመጨረሻ ጊዜ በጣም ህልም አየሁ። በቃ ሁለት ሰዎች ናቸው፣ በጣም ያዘኑ ሰዎች አያለሁ። አንዱ ሽማግሌ ነው፣ አንዷ ሴት ደግሞ ቆንጆ ናት፣ ግን በመከራ በሐዘን ጥውልግ ያለ በህልሜ ያለውና እያየሁ በቃ እነሱን እየደጋገምኩ ብቻ ነው የማያቸውና አልፋቸዋለሁ። አንድ ቀን ዩቲዩብ ላይ መምህር ቀሲስ አሸናፊ ገብረ ማርያምን የሚተች ልጅ አገኘው። ትምህርት እያዳመጥ እያለ ቀሲስ አሸናፊ ገብረ ማርያምን የሚተች ቀሲስ አሸናፊ ገብረ ማርያም
የቤተክርስቲያን ካህን አይደሉም ምናምን ሲል ማናቸው ቀሲስ አሸናፊ ገብረ ማርያም? እኔ እኮ እስላም ግሩፕ ውስጥ ነኝ፣ በቃ እየሰገድኩ እንትን እያልኩ ነውና መጨረሻ ላይ የቀሲስ አሸናፊ ገብረ ማርያምን ፔጅ እንትን ሰርች አረኩና ማዳመጥ ጀመርኩ። ሳዳም መምህርዬ ስለ ፍቅር ነው የሚያስተምረው። በጣም ስለ ፍቅር ማስተማር እግዚአብሔር እንዴት እንደሚወደን የከፈለልን ዋጋ ምናምን በማስተማር ይታወቃል። በዚያ ቃሉ አዎ፣ እንደውም የመጀመሪያ ጊዜ ያዳመጥኩት የስቅለቱን የኢየሱስ ክርስቶስ በመስቀል ላይ የሰራውን ስራ ነበር ያስተማረውና ኢየሱስ ክርስቶስ በመስቀል ላይ የሰራልን ስራ ከዛ በቃ ላይቦችን አዳምጣለሁ፣ ትምህርቶችን አዳምጣለሁ። መምህርዬ እጅጉን ነበር ያለቀስኩት። ገባኝ። ኢየሱስ ክርስቶስ እስከ ልጁ ወደ ልቤ ገባ። ድሮ እናቴ ልቤ ውስጥ የቀበረችው ፍቅር ወጣ። የእውነት በጣም አለቀስኩ። ፈንቅሎ ወጣ። በቃ ውስጥ የነበረው የልጅነትሽን አስታወስሽ ማለት ነው። አው የእውነት እንደዚህ ነው። አንተ ለኔ ስትል በመስቀል ላይ የከፈልክልኝ ዋጋ ነው። አንድ ጊዜ አይሉ 3 ጊዜ ካልኩ መምህርዬ በቃ በጣም ፍቅሩ ገባኝ። ፍቅሩ ሲገባኝ እነዛ የሚታዩኝ የነበሩ እነዛ ሀዘንተኛ ሰዎች ድንግል ማርያም እስከ ልጇ ነበረች። ልጄ ሆይ ንስሐ ግቢ ያለችኝ። መጨረሻ ላይ ተናገሩ። እነዛ ሰዎች በህልም የሚታዩኝ ሁሌ አዝነው ነበር የሚታዩኝ። ሴትዮዋ ማዝናለች። ትልቁ ሰውዬ መስቀል ይዟን ግን አንገቱን ደፍቷን አያየኝም፣ አኩርፎኝ ነበርና መጨረሻ ግን ላይ ተናገሩኝ። ለልጄ ንስሐ ግቢ፣ ለልጄ ንገሪው አለች። እንዴ መጨረሻ ላይ ትምህርቱን እያዳመው ንስሐ መግባት ፈልጌ ነበርና ከዛ ቀሲስ አሸናፊ ገብረ ማርያም ናቸው ያስተማሩኝ። ቀሲስ አሸናፊ ገብረ ማርያም ናቸው አምላኬን ያስታወቁኝ። ፍቅሩን በልቤ ውስጥ ነገሩኝ። ድሮ የነበረው ፍቅርን እንዳስታውሰው አደረጉኝ። ተጸጸትኩኝ፣ አለቀስኩኝ። መጨረሻ ላይ በቃ ሰዎችም አወቁብኝ፣ እንደተቀየርኩ አወቁብኝ። ዝምታ በዛው፣ ማልቀስ፣ አይኖች በርበሬ መስለው ነው። አዳሬን አለቅሳለሁ። በቃ ስራ ላይ እያለቀስኩ እያነባው መዝሙሮቹን ሳዳምጥ አነባለሁ። ኃጢአቴ በየጊዜው በአይነ ህሊና ይመጣል። በኢየሱስ ክርስቶስ የተናገርኩት ንግግር ሰው ነህ ብየዋልኩ፣ አንተ ነብይ ነህ ያልኩት ሁሉም እያስታወስኩ መመለስ ነበረ። ከዛ ግን ድንግል ማርያም ልጇ ንስሐ እንድገባ ነገረች። ለልጄ ንገሪው አለች። እንዴ አንቺ ሴትዮ እስካሁን ልጄ የምትይው ሰውዬ እኮ የሽማግሌ ነው፣ እንዴት ነው ልጄ የምትይው ስላት፣ ዝም ብለሽ ንገሪው፣ ኃጢአትሽን ሁሉ ለልጄ ንገሪው ያለች እና ይቅርታ መምህሬ። ከዛ ችግር የለውም። ለዚህ እኮ ነው በደንብ አድርገሽ ከነገርሽን ሰዓት ሰጥሻለሁ፣ ትናገሪያለሽ፣ መብትሽ ነው፣ ችግር የለውም። እግዚአብሔር በአንቺ ውስጥ የሚነግረኝ ነገር እንዳለ ውስጥ የታውቆኝ ነበረ። ለዛ ነው በደንብ ተናገሪ ያልኩሽ። እሺ መምህሬ አመሰግናለሁ። ከዛ መምህር አሸናፊ ገብረ ማርያም ቤተክርስቲያን አያገለግሉም። ትምህርታቸው ግን የእውነት ልቤን ይነካዋል። ሁሌ በየቀኑ የሚለቃቸው ትምህርቶች እንደ ውሃ ከጭንቅላቴ እስከ እግሬ ድረስ ቅዝቅዝ ያደርጉኛል እና መጨረሻ ላይ ንስሐ መግባት ፈልጋለሁ ስላችሁ ወዲያው ነበር የመለሱልኝ። በኮሜንት ቁጥራቸው አስቀምጡልኝና ንስሐ ገባሁ። ብዙ ሰዎች እንደዚህ ንስሐ ጓደኞች ምናምን እንዴ የንስሐ የገባሽባቸው አባት ቤተክርስቲያን አያገለግሉም ሲሉኝ፣ አይደለም አባቴ እናቴ ድንግል ማርያም ንስሐ ግቢ ስትለኝ አንደኛ እኔ ካንቺ ፊት አልገባም አልኳትና ለልጄ ንገሪው እሱ ነው የሚሰማሽ ብላኛለች። ለልጄ ንገሪው ማለቷ ለካህኑ ስትነግሪ ልጄ ነው የሚሰማሽ፣ ለካህኑ እየነገርሽው እንዳይመስልሽ፣ ልጄ ነው እየሰማሽ ያለው፣ ንስሐሽን ልጄ ስለሚቀበልሽ ዝም ብለሽ ንገሪው ማለቷ ነበረና አይ ድንግል ማርያም ለልጄ ንገሪው ነው እንጂ ካህን መርጣ አልነገረችኝም። የእውነት እኛ አባት ከቤተ ክርስቲያን ወጥተው ክደው ቢሆን ኑሮ ሌላ ካህን ታሳየኝ ነበረ። ድንግል ማርያም ግን ለልጄ ንገሪው ብላኛለች እና እኚህ ካህን ደግሞ ሕይወት ይመልሰውልኛል። እንደ ጴጥሮስ 3 ጊዜ ክጄዋለሁ፣ አምላኬን 3 ጊዜ ክጄዋለሁ። የጴጥሮስን እንባ ቢሰጠኝ አለቅሳለሁ፣ በፊቱ ተንበርክኬ እለምነዋለሁ፣ ይቅርም ይለኛል።
አልኩኝና ንስሐ ገባሁ። መምህርዬ ንስሐ ገብቼ ቀኖና ሰጡኝ። የሰጡኝ ቀኖና ግን ትንሽ ነበረችና በቃ ድጋሚ ንስሐ ልግባ እንዴ እያልኩ እንዴት ይሄን የሚሰጡኛል? በዛ ላይ አው ስጋሽን ቆራርጭ ቢሉኝ እንኳን ቆራርጣለሁ። መምህር ኢየሱስ ክርስቶስ በጣም ነው የወደድኩት፣ በጣም ነው የወደድኩት የእውነት። ከዛ ልክ ንስሐ ገብቼ ቀኖናዬን ስጨርስ የልጅነት ህልሜ ተመለሰልኝ። የእውነት ወደ ልጅነት የተመለስኩኝ። የልጅነት እነዛ ንጹህ ህልሞች፣ የድንግል ማርያም ስዕል፣ ድንግል ማርያም ያቺ ሀዘንተኛዋ ጥቁር የለበሰችው ነጭ ለብሳ ከልጇ ጋር በሩቅ ይታዩ ጀመረና ወደ እነሱ ሲሄድ መጨረሻ ላይ ንስሐዬን ከጨረስኩ በኋላ የሆነ ህልም ደግሞ አየሁ። የህልም ምንድነው መምህርዬ? ምንም ደግሞ ህልሙ ግልጽ ነው የሚያሳይ እንጂ መፍታትም አያስፈልገውም። መጀመሪያ የሆነ ቀጥ ያለ መንገድ ነበረ። ሲሄድ ሁለት መንገድ አገኘሁ። አንዱ ቀጥ ያለ ነው፣ አንዱ በድንጋይ ያለበት ነው። ከዛ ድንጋዩን ትቼ በቀጥ ያለው መንገድ ስሄድ ሁለት ውሾይ አፋቸውን አንጠልጥለው እያለከለኩ ሁለት ውሾይ ሊቀበሉኝ። ከውሾቹ ጀርባ ትልቅ ተራራ አለ። በራፉ ክፍት ነው ማለቴ በራፉ የሚሄድበት ክብ በር አለ። በጣም ትልቅ ክብ ነው። ትዝም የምታስታውስ ከሆነ ማን ያዘዋል የሚባለው ኮሜዲያን ነው አንቂ። እሱ ቤት የሆነ ክብ የሆነ ፀሐይ የሚመስል ክብ እሱን የሚመስል ክብ በር አለና ከበሩ በኋላ በጣም ጥቅጥቅ ያለ ጨለማ ነው። ከጨለማው በኋላ ደግሞ በጣም ኃይለኛ እሳት አለ። ከዛ ወደዛ ነበር የሚሄደው። እሳቱ ድምፁ መምህር እስካሁንም ይሰማኛል። የሆነ ህው የሚል የሆነ ይሄ እሳተ ገሞራ የእቶን እሳት ድምፅ ማለት ነው። አዎ የሆነ እሳተ ገሞራ የሚዘለው እሳተ ገሞራ ወደዛ ነበር እየሄድኩ የነበረው። ከዛ እነዛ ውሾችን እይተሳረጋቸው ኧረ እኔስ ወደዚህ መጨረሻው የማያር መንገድ አልሄድም ብዬ ምልስ አልኩኝና ድንጋይ በበዛበት መንገድ ስጀምር የሆነ ቀይ ወጣት በጣም የሚያምር ቀይ ወጣት ቁጭ ብሎ አገኛለሁ። መጣሽ ብሎ ሳቅ ብሎ መጣሽ፣ እኔ ስጠብቅሽ ነበር እዚህ ከመጣሽ እንሂድ ይለኝና በዛ ተራራ ድንጋይ በበዛበት መንገድ ይጀምራለሁ ከሱ ጋር ማለት ነው። ከዛ በተራራው ሄዳለሁ። በገደል አለ። ከገደሉ አልፈን ሄድን እሸት ታውቅ እንደሆነ የገጠር እሸት፣ የባቄላ እሸት፣ የአተር እሸት አለ። ከአተሩ እሸትም ከባቄላው እሸትም ይለኛልና እየበላሁ እየጠረጠርኩ እንደዚህ ባፍ እየበላሁ ከተለዋለሁ። ዞር ብሎ እያየኝ ፈገግ እያለ ይሄዳል። ከተለውና የሆነ በር ላይ እንደርሳለን። በሩ ከላይ እንትን የለውም፣ ከላይ የሆነ የሚያግር ነገር የለውም። ከላይ ወደ ሰማይ ነው የሚያሳየው። እዛ በር እረፍ ይለኛል። እዚህ የማረፊያ ነው አረፍ ያለኝና አርፈን ልክ ቁልቁለት ነው የምንጀምረው። ቁልቁለት ስንጀምር ልክ እንዳለፍን በጣም ሳር የበዛበት ቦታ ነው። ከዛ ቦታ የቅዱስ ገብርኤል ቤተክርስቲያን ሆኗልና እዛ ቤተክርስቲያን እሱ ወደ ቤተክርስቲያኑ ይገባል። እኔ ግን ከአውደ ምህረቱ ቁጭ እላለሁ። ከዛ ልጅ ሆይ ነይ ግቢ ይለኛል። ልጁ ወጣት ነው። እንዴት ነው ይሄ ወጣት ልጅ የሚለኝ? እህቴ ሆይ እንኳን አይልም እንዴ እያልኩኝ ከሱ ጋር ተከትዬ አውደ ምህረቱ በሳር የተሞላ ነው። ነጫጭ የለበሱ ምዕመናን አሉ፣ ቆመዋል። ከቤተ ክርስቲያኑ የሚወጣውን ድምጽ ይሰማሉ። በልጅነቴ እሄድባት የነበረችው ገዳም እሷ ትሆናለች። እሷ የድንግል ማርያም ገዳም ናት። ነገር ግን ታቦቱ በህልሜ ታቦቱ ቅዱስ ገብርኤል ታቦት ሆኖ ነው የሚታወቀኝና ከቤተ መቅደሱ ወጥቶ ግርግዳው ተበስቶ ወደ ውጭ የሚወጣ ጸበል ነበረ። መጀመሪያ ከውጭ ከወደ ምህረቱ ያለውን ጸበል ታጠቢና ከውስጥ ደግሞ ጠጭ፣ ከውስጠኛው ጠጭ፣ ከውጭኛው ደግሞ ታጠቢ ይለኛል። እንዳለኝ አደርጋለሁ። እንዳለኝ ካደረኩ በኋላ ከእንቅልፍ እነቃለሁ ማለት ነው። ግልጽ እኮ ነው። በቃ ምንም የሚፈታ ነገር የለውም። ራሱ ነው። ከውጭ ማለት ንስሐ ነው። ከውስጥ ደግሞ ማልቀደር ነው። ከውስጥ ደግሞ ቅዱስ ቁርባኑ ነው። ግልጽ ነው። እውነት ነው። ደግሞ ክርስቶስ ነው። በቃ ኢየሱስ ክርስቶስ ፍቅሩ ስለነካሽና ስለገባሽ በወጣት መልክና በምትረጁ መልክ ነው የታየሽና
ይገርማል። ከቀሲስ አሸናፊ ገብረ ማርያም ምናልባት እየሰሙኑ ከሆነ እንግዲህ ይፍቱን ብለናል። ካህን ስለሆኑ የሚያስተምሩት ትምህርት ስለ ፍቅር ነው። የክርስቶስን በአይምሮች ላይ ነው የሚስሉት። በደንብ አገሩ የሚናገሩት። ሰሞኑን ቅርብ ጊዜ አስታውሳለሁ ወደ ጳጳሳት አባቶቻችን ሄደው ጥፋትም ካለባቸው ይቅርታ ይደረግልኝ ብለው እንትን ብለዋል። ጥፋትም ካለብኝ ብለው በእርግጥም ካለብኝም ይሁንም ጥፋት አለብኝም ብለውም ይሁን ቤተክርስቲያን ውስጥ አንዳንድ ውዥንብሮች ስለነበሩ ያው ተሐድሶ ናቸው ምናምን እያሉ ስማቸውን በሌላ ነገር ይጠሩት ነበረ። በእርግጥ ጫፍ ሳይያዝ መሀል ላይ አይደረስም አይደለም እንዴ? ግን ሰዎች ጫፍ የሚያዙ መሀል ላይ የሚድረሱ ግን አንድ ካህን ክርስቶስን በዚህ መልክ ሲያስተምር እኔ አይቼ አላውቅም። እና የድንግል ማርያም ልጅ ኢየሱስ ክርስቶስ በተዋህዶ ላይ በደንብ እንዳለ በደንብ ሲመሰክሩ ከሰማኋቸው ውስጥ አባት አንዱ አሸናፊ ገብረ ማርያም ቀሲስ አሸናፊ ገብረ ማርያም ናቸው። መጽሐፍቶቻቸውንም የማወቅ እድሉ አለኝ። መዝሙሮቻቸውንም ስናዳምጥ ነው ያደግነው። ዘምር ዘምር አለኝ ልቤ ተነሳሳ የሚለው መዝሙር የእሳቸው ነው። ሌሎችም አሉ፣ ብዙ መዝሙሮች አሏቸው። በጣም የድሮ ማህበረ ቅዱሳንም ድሮ ተቀብሏቸው መዝሙራቸውን ከማህበረ ቅዱሳን የገዛሁበት ጊዜ አለ፣ ድሮ ማለት ነው። እና ምንድን ነው ክርስቶስን በዚህ መልክ እንድትወጂውና እስክትሽ ድረስ እኛንም እንደዚህ በጣም ነፍሳችን እርክት እንድትል እስክትነግሪን ድረስ ያስተማሩሽ ምን እንደሆነ ንገሪን አንልሽም፣ እናውቀዋለን። ክርስቶስን የዛን ያክል በደንብ አናስጨንቅሽም። ግን አንቺ ይሄንን የመሰለ አምላክ የፍቅር አምላክ ከገባሽ በኋላ እግዚአብሔርን ለማስደሰት ወይም ደግሞ መንፈስ ቅዱስ ከአንቺ ጋር እንዲሆን ፈጽሞ በቃ ቃል እገባለሁ ብለሽ ወይም ደግሞ ከዚህ በኋላ እንዲህ አላደርግም ብለሽ ከእግዚአብሔር ጋር የተማማልሽበት ነገር አለ? ይሄን ቅዱስ ቁርባን በመቀበል ንስሐ በመግባት እስከ ድረስ ሄድሽ ያለሽበትን የመጨረሻው እንድትነግሪኝ ብዬ ነው። አዎ ብዙ ነገር አለ የምነግርህ። ከዛ በኋላ ታምሜ ነበረ። ከዛ በኋላ ብዙ እዛ ቤት ራሱ ከእስልምና ሃይማኖት መውጣቴን በግልጽ ነገርኳቸው። እኔ ክርስቲያን ነኝ። የሚገርም ነገር መምህርዬ፣ ይቅርታ አንተ ስለምልክ የቅዱስ ቂርቆስን የብዙ ሰማዕታትን ፊልም አይ ነበር። ከዛ በኋላ ብዙ የመነኮሳትን ፊልም አይ ነበረ። ፍቅሩ በልቤ ይቃጠል ነበር። መምህርዬ፣ ጌታ ሆይ ኢየሱስ ክርስቶስ ሆይ እነ ቅድስት አርሴማ እነ ቅዱስ ጊዮርጊስ ምን አይነት ስሜት ነበራቸው ልባቸው ውስጥ? አንተን ሲያስቡ ምንድን ነው የሚሰማቸው? ያንን ስሜት በልቤ ውስጥ እባክህን ትንሿን የእንባቸው ዘለላን ጠብታን እንኳን በልቤ ያሳድርብኝ። እስኪ ትንሿን እንኳን ልውደድህ እለው ነበርና የህፃኑ ቂርቆስን ፊልም አይቼ መመስከር እፈልጋለሁ። እነዚህ ሰዎች የፈለጉትን ያርጉኝ፣ መመስከር እፈልጋለሁ ብዬ ጌታ ኢየሱስ ክርስቶስን ነው የምወደው፣ የድንግል ማርያም ልጅ ነው የማመልከው፣ እኔ እስላም አይደለሁም ብዬ ነግሬያቸዋለሁ። ከዛ ግን በጣም ነበር የደነገጡት። በቃ እስልምናን ከቀየርሽ እንገልሻለን። በነገራችን ላይ የእስልምና ተከታዮች እንደዚህ ናቸው እያልኩ አይደለም፣ ይቅርታ ጠይቃለሁ ለቃሉ። ነገር ግን እውነቱን የተናገርኩትን ነው የምናገረው ብያቸዋለሁ። ከዛ ግን በጣም ማመፅን ያነሱብኝ ምናምንና ጌታ ኢየሱስ ክርስቶስ ሆይ እዚህ ቤት ሰማዕትነት መቀበል ካለብኝ አደርገዋለሁ ደስ እያለኝ። እናቴን ዙሬ አገር ሂጅ ላግኛት አልልም፣ በመንግስተ ሰማያት እንገናኛለንና አረ ኑሪ ስጋና ደሜን ተቀብለሽ የዘላለም ሕይወት እንድትወርሽ ነው የምፈልገው ካልከኝ ደግሞ ከዚህ ቤት እንደምንም ማውጣኝና ሌላ ቦታ አድርገኝ። አንተ በህይወቴ ራስህ ስራውን ስራ አልኩኝና የሆነ ጊዜ ላይ ልብስሽን ሰብስቢ ያላ ገብ ያቅራጠ አለችኝና ልብስሽን ሰብስቢ ብላ ወደ ጃዛ ቤት ወደ ማረፊያ ቤት መለሰችኝ ማለት ነው። ያንተ ስራ ነው ጌታ ሆይ አመሰግናለሁ ብዬ ስራ ቀየርኩ። ከዛ እየኖርኩ በጣም ብዙ ተአምራት በጣም ብዙ ስዕለት ስሳል መምህርዬ እመቤቴ ድንግል ማርያም ሆይ እንደወሬ ነው ማወራት። የሚገርም ነገር ተኝቼ ሁሉ ነበር የምጸልየው እናንተን እስከማገኝ ድረስ ተኝቼ ሁሉ ጸልያለሁ፣ ቁጭ ብዬ ጸልያለሁ፣ እየበላው ጸልያለሁ፣ ሰራው ጸልያለሁ፣ እየዘመርኩ ጸልያለሁ። በቃ ሁሉ ሙዚቃ ኖርማል አቁሜያለሁ። ሙዚቃ ኃጢአት ነው፣ በቃ ኃጢአት ነው አቆማለሁ። ከሰው ጋር እየተደዋወሉ ሰው ማማት ኃጢአት ነው አቆማለሁ። አንዳንድ ጊዜ ሰው ጋር እንኳን እያወራው ድንገት እያማው ራሴን ካገኙት
ጌታ ኢየሱስ ክርስቶስ ይቅር በለኝ ብዬ እዛው አቁሜ ልጆችንም አብሬ የማወራቸው ሰዎች ነግሬ እወጣለሁ። ዝሙት ኃጢአት ነው። ለዓመታት ከሰው ጋር ተገናኝቼ አላውቅም። በድንግል ማርያም ስም እያለሁ አገሬ ገብቼ የሃይማኖቴ የሚመስለኝን ሰው አግብቼ በቁርባን አግብቼ ነው መኖር የምፈልገው። አቁሜያለሁ። ንስሐ እናቴንም ነግሬያት ንስሐ ገብታ ስጋና ደግሞ በክርስትና ስሜን ተቀብላልኛለች። እሷም መንፈሱን ክዳው ስጋና ደግሞ ተቀብላለች። በጣም ጎበዝ። እግዚአብሔር ስሙ የተመሰገነ ይሁን።